ምስኪን ነው እኮ ጌታ በጣም ምስኪን ነው። ድምጼ ራሱ ሊቀንሽ እንደማወራ እየጣራሽ ነው። ቆይ እወዳለሁ እንዳሰነዝርብኝ ይሰነዝርብኝ እኮ ነው እናንተ። ወይኔ አለበስኩት ከላይ እስከታች ማለት እንደዚህ ነው። ማልበስ ማለት ይሄ ነው። አንተ ራሱ ከኔ ደህና ነገር በጠበቀ ራሱ ሼም እኮ ነው። አውሪ እንጂ ገለታ ይዞሽ በቃ አዳማ ሙቀት ነው። ቀዝቀዝ በል ብዬ እኮ እንደዚህ ነው። አፈይ እንደዚህ ነው። ስንት ፕራንክ እያደረገኝ ነው ዛሬ። አንድ ባር እኮ እንደዚህ ነው። ዛሬ ፈኪን ሳላስገባ አንድ ፕራንክ አንተ እኮ ስለ እኔ እንደዚህ ነው። በዛሬ ቀን እንደዚህ ታደርገኛለህ? አረ ምን ችግር አለው? አሁን በዛሬ ቀን እንደዚህ ያረከኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል ይላል። ያበደ ቪዲዮ ነው። በጣም ተወዱታላችሁ ብዬ አስባለሁ። በነገራችን ላይ ዛሬ የምንገኘው አዳማ ነው። እንግዲህ ያው የመጣ ነው ያው ለምርቃት ነው። እንግዲህ እስኪ ሰላም በያቸውና ስለ ሁኔታው ስለ ዝርዝሩ በደንብ እናወራቸዋለን። እንዴት ናችሁ? ያህሙ አንዳንድ ብቻ የኛ የሁላችንም ፋሚሊ እንዴት ናችሁ? እኛ አለን ደህና ነን። ዛሬ የሁላችሁ ያህሙ የስንት ጊዜ ልፋቱ ድክመቱ ላቧ ናምን ሙቀት ተሰማሻ? አዳማ ነን እኔስ ያለነውና ያ ዛሬ ያህሙ ነበር የሚለው ተመርቋል ብለው አምነውበት ምናምን አስመርቀውት እንግዲህ ሰጡት። በምን ልንስ እና ኤኒዌይስ እንኳን ደስ አለሽ ብራዘር። ቴንክ ዩ ሶ ማች። ውድ ቤተሰቦች እንግዲህ ዛሬ ያው ሲጀመር እንትኔም ይናገራል አለባበሴም ይናገራል። ሸክ ፈክ ብዬ ነው የመጣሁት። ይሄ ልፋት እንግዲህ ከረጅም አመት በኋላ የሚመጣ እንትን ነው። ፎር ኤግዛምፕል እሺ ምን መሰላችሁ? አህሙ በጣም እንትን ከማለት የተነሳ ማለት ነው የለበሰው ልብስ ራሱ እንደ ፕሮሞሽን ሊያስተዋውቀው ነው። እንደዛ እኮ ነው እያወራል። ኦኬ ተመረቀሽ ነው እሺ ያንቺ ነው እሺ። እና ይሄ ማለት ያው ኬጂዎቹ ባይቆጠሩ እንኳን ከ1 እስከ 12 ተምረን ከዛ በኋላ ከ12 ደግሞ 4-5 አመት ተምረን ወደ 17 አመት ምናምን ተምረን የምናገኘው ልፋታችን ነውና ይሄ በጣም ደስ የሚል ያበደ ቀን ነው። ግን ለማንም አልነገርኩም፣ ለጓደኞቼ አልነገርኩም፣ ለእናንተ አልነገርኩም፣ ለቤተሰብ አልነገርኩም። የሚያውቀው ኪያን ነው። ኪያና ካሜራማን ብቻ ነው የሚያውቁት ማለት ነው። እንግዲህ ያው ኪያ ከኔ ቀድሞ ነው አዳማ የመጣውና ያዘጋጀውልህ ነገር አለ ብሎኛል። ሐሳቡን ስነግረው ምናምን በጣም ወዶት ያዘጋጀውልህ ነገር አለ ብሎኛል። እንግዲህ የሱ ፕሮግራም ላይም እንሄዳለን። አሪፍ ፕሮግራም ይኖራል ብዬ አስባለሁ። እንዴት ነው ኪያ? ምን አይነት ፕሮግራም ነው ያዘጋጀሽ? አንዳንድ ጊዜ ቀድሜ እኮ ጧት ተነስቼ የመጣሁት ለአንተ ላለመናገር ነው እንጂ እኮ ተናግሬ ማምጣት ይችላል ነበር። ኦኬ እዛ ስንሄድ እኔ በሰፊው ታያለሽ፣ ብቻ እኔ ወንድምነቴን ታያለሽ። እና በተረፈ ያው እንግዲህ ውድ ቤተሰቦች በዚህ መልኩ እምር ብለን መተናል ማለት ነው። ይሄ ቀን እውነት በቃ በጣም የሚያጓጓና ምን ሳስብ እንደነበር ታውቃለህ? ቅድም እዛ አዳራሽ ውስጥ እዛ ስትመረቁ ማለት ነው ጋውን የፈለገች ፋሚሊ እንትን እየፈለኩ እንደት ነው ለሃሙኒ ከዚህ አፍሼ ሊድ አላገባለኝ እኮ አሁን እኮ ተመረቀሽ ራሱን ችሏል ተመርቋል። ከራሱ አልፎኛም እያስተላልፍ ብቻ ብዙ ነው እና ምንድነው እንዴ አሁን እኮ ስራ በዚህ ስራ የምትፈልጊ ይመስለኝ ባይች ያው አሁን በቃ በዚህ በተመረኩበት ስራ ፈልጋለሁ። የብር አገደለ አስባችሁታል? አሁን ኢንፎ እንት ምናምን ሱፍና ለብሰሽ ሲቪዜሽ ምናምን ሳስገባና እኔ ደግሞ ከኋላ የራይድ ነው ጧጣት እየቀሰቀስኩ ሰጣስብ ጭራሽ እኔ ስራ ለመፈለግ ሲሄድ አንተ ላይ የራይድ ልሰጠው አስበው። እንደዚህ ነው የሚሆነው። አሰብከው ግን ስራ እኮ ግን ደስ የሚል ነገር ነው። አስበው ስራ ብለህ ጠዋት ወጥተህ ማታ ሰርተህ ምናምን ስትገባ
ድክም ብሎ ሳስበው ማለት ነው። አሁን አትናገሪኝም ነበር። ልክ አስበው ስራ ሰርተህ ምናምን ስትመጣ እስካሁን ተቀምጣ ሰው እዚህ ደፍተህ ይመጣል። አንተ ቁጭ ብለህ ለመጠበቀኝ ምናምን እና አንተ ግን መች ነው የምትመረቀው? እኔ ቆይ አንተ ነገር እንደው አንተን ነገር እኔ ሰጣቂ ቀርተሽ ነው ፓፓ እኮ አይኔ ግራ ነው የሚገባኝ። ቆይ እኔ ይኸውላችሁ ባለ ብዙ ሙያ ነኝ። ለምሳሌ ሶፍትዌር ዴቨሎፕ አደርጋለሁ። እሱን ታውቂያለሽ? የምታውቂው ነገር ቅጠሩት እስቲ እንደ ሶፍትዌር ዴቨሎፕመንት ያደርጋል ይለኛል፣ ግን አይቼ አላውቅም። እስቲ እንደው ባይ ዘ ዌይ እንዴ እኔ ታስቀብኛለህ እንጂ ነገር ችግር የለውም ነገር ዩቲዩብ ላይ አለ እኮ የውጭ ሀገር ልጅ ለቆኝ ተወዳድሬ አሸንፌ ቤቢ ተቆርጬ ምናምን እሱ ቪዲዮ አዩት ማለት ያ ቪዲዮ ይሁት እስቲ እሱ ቪዲዮ አዩት ማለት ወደቁ በሳቅ እግዚአብሔርን ምን እንደምመስል አይቼዋለሁ። ቆሎ ነው የሚመስለው። አይተኸዋል እኮ እንትን የባቄላ ቆሎ ነው የሚመስለው እንደዚህ። አይ በነገራችን ላይ ጎበዝ ነው። የውጭ እንትን ነበረ። አይ እንጂ ውጭ ሊወስዷቸው ነበርና ቋንቋ አይችልም በሚለው ተመለሰ። ፎረነሰብኝ። እኔ ደግሞ አሁን ትራንስሌሽን አድርጌ ተወስዶ ነበር አስተርጓሚ አድርጌ አሳይቻታል ሰሞኑን። ለማንኛውም አይደለ ተመረቅ እስቲ ቤተሰቦችን ነገሩ። እናት ተመረቀ። እናቴ መርቃኛለች። የከተማ ሰው የሀገር መርቆኛል። ከዚህ በላይ ከተመረቅ ጥሩ አይመጣም እኮ። እሱ ትክክል ነሽ፣ ግን እንደኔ አንድ ቀን ጋውን ለብሰሽ መመረቅ አለብሽ። አሁን ከዚህ ቪዲዮ በኋላ አይጄ ላይ ጠብቁ። በዚህ ጋውን ፎቶ በተዛ ተመረኩልኝ። ዋናው ለፍቶ ጋውን መልበሱ ነው። ለፍቶ ጋውን መልበስ ሳይሆን እሺ ዛሬ ልቻልሽ ምንም ማማረቅ የለኝም። አይደለም አንተ ቢያንስ አሁን ቲአረ ቤተሰብ ሁላ እኮ አንተ ቢያንስ 10 ምናምን ዓመት አስተምረውሃል። የዛን ውጤት እኮ ማየት አለባቸው። ታይቷል እኮ አሁን ይሄ ምንድን ነው ያዩት? ድጋውን ከአንድም 3 4 ለብሻለሁ። አሁን እሺ አንተ እሺ ለምርቃት እሺ አላስደገስክም። እንግዲህ ለሰርግ ነው የምታስደግሰው። ሚስት ይፈለግልሃል አንተ። ኧረ ፈልጉልኝ። እንዴት ነው ጋይስ ይፈለግለት? ለማንኛውም ውድ ቤተሰቦች እንግዲህ ይሄ ቀን የደስታዬ ቀን ነውና የደስታዬን ቀን ከእናንተ ጋር ለመካፈል ነው ወደዚህ የመጣሁት ማለት ነው። እንዴት ለፋሚሊ ሳትናገር አሁንም እኮ ቀድመው ያወቁ ያሉት እነሱ ናቸው። አዎ አንተ ሲቦኩ ነው የሚያውቁት። ሲጀመር እነሱ ናቸው ቀድመው የሚያውቁት። በጣም ይሄ ነገር ግን እንትን ነው ፋሚሊ አለማስጨነቅ ብዬ እኮ ነው። ለምን ተደብቄ ስለሆነ የተማርኩት እንደምማር ምናምን አያውቁም። እና እኔ ግን የርቀት ምናምን ነው የምማረው። አዳማ በሳምንት 2 ቀን ምናምን መጥቼ ያቺን ቀን ነበር ስማር የነበረው ማለት ነው። እና በሚለው አልነገርኳቸውም። ኦልሬዲ ከነገርኳቸው ሰንጋ ጥለው ሰንጋ አርደው ምናምን ነውና ብዙ ያስባሉ። ገና ለሰርግ ደግሰው ለዚህ ደግሰው ይቻላል እንደዚህ ይቻላል ገና ከወጣ ምናምን ነገር ፋሚሊ ማለት ነው ድግስ ምናምን አንጻፍ አበል ዝበል አትበር እንደዚህ አይቻልም። እኔ መርቄያለሁ በቃለሁ ትባል። ስለዚህ አልነገርኳቸውም፣ ግን ብነግራቸው ደስ ይላቸው ነበረ። ግን ያው ምንም ማለት አይደለም። እንግዲህ እንነግራቸዋለን። ከእናንተ ጋር ኦልሬዲ ያዩታል። እንግዲህ ገና እኮ በጣም ብዙ ግለሰቦች ራሱ እኮ ያላወቁ አሉ። ገብታችኋል መቼስ? እንዴት? አይ ገና በጣም ብዙ ግለሰቦች ደግሞ በቪዲዮ የሚያውቁ አሉ። አዎ እኮ ሲጀመር ለማንም አልነገርኩም ብያለሁ እኮ። አሁን ጓደኞች አንዳንድ የሚቀየሙም ይኖራሉ። እንደው ያልተደገሰ ድግስ ላይ ለምን አልጠራኝም የሚሉም ይኖራሉ። ድንኳን ሰባሪዎች ልትኖሩ ትችላላችሁ። እንግዲህ ከየት ምን አማራጭ አለ? ምንም አማራጭ ግን ኤኒዌይስ እኔ ወንድም ሻኮራሻሻለሁ። በቃ በዚህ ማለበዛ ብቻ እኔ ያንተን ፕሮግራም ማየት ፈልጋለሁ። ጠዋት ነው ተነስቼ ይውላችሁ ይገርማችኋል። እንግዲህ ያው ጋይዝ ይሄ ማለት ያው እንግዲህ የ12 ዓመት ልፋታችን አሁን እቺን ሰጥተው አሁን እንዴት ነው እቺን ሰጥተው የሚያባርሩ ወረቀት አሁን በዚህች ወረቀት ምንድነው መፍጠር የምችለው? እሱን ልክ ጋራጅ ላይ ስራ ፈልጉለታል በመካኒክ ስትል እና መካኒክ ጋራጅ እኮ ነው የሚሰራው። ኧረ ፈጣሪ ፍራ የልጅ አንድ በሉት እንዴ! በእርግጥ 150 ብር ነው ይቀር እንዴ እንትን ነው። አሁን እንዴ መሰለህ አሁን ወረቀት አለኝ አይደል? ወረቀት ካለኝ ጋራጅ መክፈት እችላለሁ በዚህ ወረቀት ማለት ነው። ግን ጋራጅ ለመክፈት ያው በጣም ብዙ ብር ስለሚያስፈልግ መጀመሪያ እንግዲህ ጋራጅ ተቀጥሬ መስራት አለብኝ፣ ደሞዟን ብንታንስ ማለት ነው። ግን በጣም የምሬ ነው የምለው በዚህ አጋጣሚ መካኒኮች በጣም ቢግ ሪስፔክት እንደ ቢግ ላቭ ለእናንተ ማለት ነው። ለምን እንትን ምን አለ መሰለህ መካኒኮች በተለይ እንደዚህ በቀን የሚሰሩት የለም በጣም ይለፋሉ፣ የሚያገኙት ብር ትንሽ ነው። ምክንያቱም ሰርቻለሁ ነው ጋር በነገራችን ላይ ጋር በጣም ብዙ ስራዎች ሞክሬያለሁኝ፣
አስጠሊ ስራ ግን ደስ ይላል። ስራው ደስ ይላል። የመካኒክነት ስራ ግን ገንዘቡ ግን የሞተ ነው። ከዚህ በፊት ሰርቻለሁ ማለት እግር ሰርቪስ አረ አመት አይደለም የሰራሁት 3 ወር 4 ነው። 1 አመት ከ6 ወር ነው። ምን ጌታ ምስክር የሳቢ ገራጅ ምን መካኒክ እግዚአብሔር አንተ አያምነኝም። እግዚአብሔር አንቺ እኮ መካኒክነት ሰልችቶኝ ፋሚሊ መክሮኝ ማለት የድንዝነኝ ጥግ ልንገር ፋሚሊ መክሮኝ ሞያ ቀየር ሲባል ባትላሜራ አልሆንም ብዙ ቦታ ቀይሬ በያየው ያውታው ሊኮመሽ ስለሽ ደም የሆነ እንዴ አንከባክበው ያሳደጉሽ ብዙ ለፍተሻል። እሺ እስቲ ሌላ ምን ነው? ራሴን ያስተማርኩ ልጅ እኮ ነኝ። እስቲ ከስንት አመት አንተ እኔ ይኸውልሽ ከኦሬዲ ከ5ኛ ክፍል በኋላ ያለው ራሴን እየከፈልኩ ተማርኩት። አቦታው እግዚአብሔር ምን እየሰራ ጋራዥ እግዚአብሔርን ጋራዥ እየሰራ ስንት ብር ነበር ደሞዜ እዛ ሰዓት ላይ 450 በሳምንት አሪፍ ነው የሚከፈልሽ እዛ ሰዓት ላይ አሪፍ ነበር። ከቤቱ ካሉት በቃ ይሄ እንደዚህ ተላላኪ ከብለው ከሚያርጉት ልጆች እኔ ነበርኩ። እኔ እኮ 150 ብር ነበር ሲከፈለኝ ነበር 150 በሳምንት ይከፈለኛል። እዛ በወር 600 እኔ ድሬዳዋ ድረስ ምናምን ላክ ነበር ከመካኒኮች ጋር ግን ስላሳዘንካቸው ነው እንጂ እንደዛ የከፈሉ ራሱን ያስተምራል ምናምን ተብሎ ተነገራቸው ነው። ኦኬ ለማንኛውም ውድ ቤተሰቦች ወሬ አናብዛባችሁ። ዛሬ የመጣሁት ያው የደስታዬን ቀን ከኔ ጋር እንድትካፈሉ እኔ በጣም ግን አስከፍቶኛል። የኛ ፋሚሊዎች በጣም እንዴ የባለፈው ቪዲዮ ላይ የለቀቅነው ቪዲዮ ላይ እኔ ስንት ነገር ተዘጋጅቼ አስቀሩት። ላይኩ ከፍተኛ ለምር ያለው ነው ብዬ ኦኬ ስንት ነገር እንደዚህ ለካ ጋብዛለሁ ምናምን ብለዋል። ጋብዛለሁ አይደለም አላልኩም። ጋብዛለሁ ለካ የሆነ ነገር አለህ ነው በቃ በዚህ ታካክሽልኛለሽ። ግን እኔ እንጃ ኪያ እስቲ ብቻ የኪያን ፕሮግራም እናየዋለን። ግን እኔ እኮ ያልነገርኳቸው እኮ እንደዚህ አይነት ኮተት እንዳይኖር እኮ ነው። ምን አስበህ ነው ግን ኪያ? ምንም ማለት ነው። መቼስ እኔ ጠዋት ተነስቼ መጥቼ ከጠዋት በኋላ ድግስ ነው እንደማጠብቅ ተስፈልኝ እና ታዲያ ምን ለማድረግ ነው የምንሄደው ታዲያ? አንተ አሁን እንደ እናታ ተመልካች አስበው ፕሮግራም አለ ብዬ ለነገሩ ግን 100 ምናምን ሺህ ሰው አስከትለን ምን ሄደው ለካ። ስለዚህ ታዲያ የሆነ ነገርማ ግድ ይላል። በቃ እኔ ምንም ቢሆን ብቻ አሪፍ ነገር ተስፋ አደርጋለሁ። ለማንኛውም ግን ገና ቤት እንድና ይሄን ጋውቀኝ ነው ስለዚህ በጣም እየበለጥከኝ እየመሰለኝ ነው። የሆነ ከዶክተር ጋር ምናምን ማውራ እየመሰለኝ እና ታዲያ ያለ ጋውን ነው እንትን ምንለው ሰርፕራይዝ ማድረግሽ እንዴ? ሲጀምር ጋውን ከለበስክ ያስገባ ምንድነው? የት ልትወስደኝ ነው? ለምን ሳትነግረን ምናምን ብለህ ያስገባ። አሁን መጀመሪያ ቤት እንሂድና ከዛ በኋላ እቺን ጋውንሽን ቀይሪ ምናምን ነገር እና ደግሞ እዛ ውስጥ ሙቀት ምናምን ነበረ ፏፏቤ ምናምን ነገር ከዛ 111000 ሰው ይዘን የት ነው የምንሄደው? እና ያዘጋጁት ፕሮግራም ነው 110000 ቀነሱ እኮ ምን አስበው ቀነሱ። ተው ግን ተው እንደዚህ አይቻልም። እሺ እንደዚህ ይቻላል። ቃላችሁ ማጥፍ ግን አይቻልም። አይ ችግር የለውም። በዚህ አጋጣሚ መናገር የምፈልገው ነገር ሰብስክራይብ እየቀነሰ ነውና ችግር የለውም። አንዳንድ ሰዎች በውስጥ ምናምን የከፋኝ ምናምን መስሏችሁ በውስጥ መታችሁ አብሽር ምናምን ስትሉ አይቻለሁና በጣም ነው ማመሰግነው። እናንተ ያን ያህል አስባችሁ ለኔ ተጨንቃችሁ እንደዛ በማለታችሁ ማለት ነውና ትላንት ሰብስክራይብ ያደረገን ሰው ነው ዛሬ እያነሳ ያለውና ኢሶኬ አያሳስብም። ሲቀጥል ብዙ አይደለም ባይዘይ ብዙ ይመስላል 300 ነው 200 ነው የቀነሰው እና አያሳስብም ማለት የሄዱ ሰዎች ይመጣሉ የመጡም ሰዎች ይሄዳሉና ይሄ ኖርማል ነው። አንድ ማለት ነው። ሁለተኛ ደግሞ ሰርተናል፣ ለፍተናል፣ 100 ሺህም አክብረናል፣ ፕሌይ በተናችንን ተቀብለናል፣ እዚህ ጋርም ደርሰናል እና ከዚህ በኋላም ደግሞ በጣም ብዙ ቦታ እንደርሳለንና እኔ አልከፋኝም፣ አላዘንኩም፣ ምንም አልመሰለኝም። ምክንያቱም ብዙ ላይፍ አሳልፌያለሁ ከዚህ በፊት እኔም እንዳልኩሽ ከ3ኛ ክፍል ጀምሮ ነው ስራ ላይ መሳተፍ የጀመርነውና ምንም ይሄ እንትን የሚለኝ ነገር አይደለም። ብዙ ፈተናዎች አሉ፣ እነሱን ፈተናዎች አልፌያለሁ። አይዞ አብሽር ስትሉኝ ያው እደነግጣለሁ ማለት አይዞ አብሽር ምናምን ሲሉ ምን ሆንኩኝ ምን ተፈጠረ ብያስባለሁ። ትዝ ሲለኝ ለካ ሰብስክራይብ ስንት ስራ ነው እና ይሄ አያሳስብም። አብሽር ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ለኔ አስባችሁ ለኔ ተጨንቃችሁ ያን ያህል እንትን ስላደረጋችሁ ማለት ነው ያን ያህል ለኔ አስባችሁ ለኔ በማሰባችሁ ነው እንደዛ አብሽር አይዞ እያላችሁኝ ያላችሁትና በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ቢግ ሪስፔክት። ዛሬም እንግዲህ ይሄንንም እንደዚሁ ዝም ብዬ ላሳልፍ ነበር ያሰብኩት፣ ግን ለናንተ በሚለው እናንተን ደስ እንዲላችሁ በሚለው ለናንተ ደስታ በሚለው ነው ወደ እንደዚህ የመጣሁት ከምቀር ማለት ነውና እኔ ደስተኛ እንደሆንኩኝ እንድታቁ በደስታዬንም ጊዜ
አንዳንዴ የሀዘን ጊዜ ብቻ አይደለም ለእናንተ ማስተላለፍ ያለብን፣ ደስታም ሲኖረን ደስታችንንም ወደ እናንተ ማሳየት፣ ለእናንተ ከእናንተ ጋር ደስታችንን ማሳለፍ ስላለብን ዝም ብለን ከኪያ ጋር ቀለል አድርገን የመጣ ነው ማለት ነው። ፕሮግራም ምናምን ያልተዘጋጀው ያው ማለት ተጨማሪ ኮርስ ነው። ባይዘው በዚህ አጋጣሚ ተጨማሪ ኮርስ ነው። እኔ ከዚህ በፊት ነው ትምህርት የጨረስኩት፣ ግን እቺ ተጨማሪ ኮርስ ናት። አውቶ ምናምን ተምሬ ነው ማለት ነውና ዝም ብለን መማር አይከፋም እና የቆየ የተጀመረ ትምህርት ነው ከዛሬ 4 አመት ነው ምናምን በፊትና የርቀት ስለነበረ ቀስ እያልን አለቀች ደርሳ ማለት ነው። ለማንኛውም ውድ ቤተሰቦች በዚህ ጊዜ ያው ከእናንተ ጋር እንደዚህ በማሳለፌ ደስ ብሎኛል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። ሌላ እንግዲህ ፕሮግራም አዘጋጅቼ እንደዚህ እንግዶችን ጋብዤ ምናምን ብል ደስ ይለኝ ነበር እንዳልኳችሁ፣ ግን ያን ያህል እንትን ማለት አያስፈልግም። ለዛ ነው ያው ግቢ ውስጥ ተመረቅን። እዚህ ጋር መጥቼ ደግሞ ከኪያ ጋር ተመካከርንና ይሄን ነገር ቤተሰብ ማየት አለበት ተባባልን። መጣን ወደ እናንተ መጀመሪያ ስለተመረቀ ድጋሚ መርቀት ያስፈልጋል። አትጨነቁ እንደዚህ እና ወደ እናንተ ቪዲዮውን ለማድረስ መጣን ማለት ነው። እና ደስ እንዳላችሁ በጣም አይነው አውቃለሁ። ምክንያቱም በጣም ብዙዎቻችሁ እንደምትወዱኝ አውቃለሁ። በጣም ለእናንተ በጣም ቢግ ሪስፔክት ትልቅ ክብር አለኝ ማለት ነው። እና ለእናንተ ደስ እንዲላችሁ ነው የመጣሁት ማለት ነው። ምክንያቱም ስንደሰት ጠላቶች ይናደዳሉ፣ ስናዝን ደግሞ ይደሰታሉ። እና ለምን ስናዝን ብቻ ይደሰቱ ስንደሰትም ይናደዱ በሚለው ስንደሰት ወዳጆች ይደሰታሉ፣ ስናዝን ያዝናሉ። እና ለምን ስናዝን ብቻ እናሳዝናቸዋለን? ስንደሰትም ይደሰቱብን፣ አብረን እንደሰት ብዬ ነው የመጣሁት ማለት ነው። እንግዲህ የኪያ ፕሮግራም ጋር እንሄዳለን። አሪፍ ከሆነ እዛ አሪፍ ነገር እናቀርብላችኋለን። ምን እንደሆነ ግን አላውቅም። እንዴ አሪፍ ከሆነ ባይሆንም ታዩታላችሁ። አሪፍ ከሆነ እየመጣችሁ እሺ በቃ ይሁንሽ። ግን ምን አስጨነቀ ነው? እኔ መጨነቅ እኮ የለብንም እና ይሄን ያህል መጨነቅ አልነበረም። ወንድሜና ግን ያሳስበኛል። ዋው ቴንክ ዩ ሶ ማች ኪያ ኢን ዘ ቢልዲንግ ኪያ ኢን ዘ ሃውስ ይላል ጋይስ። ምን እየተሰማኝ እንደው ታውቃለህ? ራሴን እንደዚህ እንደ ኃይለኛ ፋሚሊ ልዩ ሲያስመርቅ ያለው ስሜት እየተሰማኝ እንካያስ ይሄ ነገር በጣም ከበጆን እንጂ ጨነቀኝ። እና በዚህ አጋጣሚ በጣም የማመሰግናችሁ ሰዎች፣ በነገራችን ላይ ያን ያህልም ያላካበርኩት ያልኳችሁ ያው የትምህርቱ ሁኔታ ነው። ደስ ቀለል አድርጌ እንትን ስላልኩ ማለት ነው። ከዚህ በፊት ባይዘይ ተመርቄና ፋሚሊ ኦልሬዲ ያንን ምርቃት እንትን ብሎኛል፣ ከኔ ጋር ተደርጓል ማለት ነው። ዩቲዩብ ከመጀመሪያ በፊት ነውና ይሄ ለእናንተ ነው ጋይስ፣ ለእናንተ ነው ደስታችንን ከኛ ጋር እንድታሳልፉ በሚለው ነው። ማንም አልጠራንም። በዚህ አጋጣሚ ያው ፕሮግራም ስላላደረግን ነው። ጓደኞቼ በጣም ይቅርታ፣ ቤተሰቦቼ በጣም ይቅርታ። ኖርም ነገር ነው። ኢንሻአላህ ወደፊት በዶክተሬት ስንመረቅ ፏ አድርገን እናከብራለን። ሰርግም ካለ ደግሞ ሰርግ ላይ ትጠራላችሁ። ድግስ አያመልጣችሁም። ዛሬ ድግስ የለም። ዛሬ ፕሮግራም ሰርግም ካለ ሰርጉ አይቀርም ባይዘው ግን በምስመረቅ ነበር ያልኩት በዶክተሬት እና ኤኒዌይስ ሰሞኑን ደግሞ ላይቭ ጀምረሻል እና ምርቃት ያልደረሳችሁ ሰዎች ላይቭ ላይ ማታ ኑና ላይቭ ኬክ እንቆርሳለን። ማታ ላይቭ ላይ እንገናኝ። ኬክ አለ ብዬ አስባለሁ ግን አሁን ነው የሚደብረው። ያወጣጣኝ ነው። እሺ በቃ እሺ ችግር የለውም። ውድ ፋሚሊ እንግዲህ እዛ እንገናኝ። ያለውን ነገር እዛ እናያለን። ከኛ ጋር ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ የምትፈልጉ ሰዎች አንሰብስክራይብ ማድረግ የምትፈልጉ ሰዎች አንሰብስክራይብ ያደርጋችሁ ችግር የለውም። አብረን እንሄዳለን። በዚህ ቪዲዮ እንደምትወዱኝና ኪያም በዚህ አጋጣሚ ኪያ በጣም አስቸግሯል። ወደት አንዱ በቃ ያው ቲክቶክ ላይ አንዳንዶቹ እንትን ይሉታል። በቃ እንደዚህ ነው የምትሄደው። እንደምትወዱኝ አይ ነው በዚህኛው ቪዲዮ አኮራችኋለሁ ብዬ አስባለሁ። ኦኬ እሺ። ለማንኛውም ውድ ቤተሰቦች እዛ እንገናኝ። የምትላቸው ነገር ካለ እወዳችኋለሁ። ሰብስክራይብ አድርጉ እና ምን እላችሁ ነው የምፈልገው። በቃ አሁን ተመርቃል። እንኳን ደስ አለ እና የኛ ፋሚሊ ኮሜንት ላይ እንኳን ደስ አለ በሉት። እንኳን ደስ አለ በሉት በደንብ። ከዚህ ሌላ ደግሞ ቀጣይ በሱፍ የምናየው ይሆናል። ፈጣሪ በሱፍ ገብቷችኋል ለማለት የፈለኩት በሱፍ የምናየው ይመስለኛል ኢንሻአላህ። እና አብራችሁኝ ሁኑ። ትቆርብኛላችሁ። እንግዲህ ፋሚሊያንስ ያልኩሽ ቦታ ደርሰናል። ፓፓ ምንም አውቀው ነገር የለም ይዞኝ መጥቷል። እንግዲህ ከትንሽ የጉዞ ሳይሆን ትንሽ የጉዞ በኋላ ደርሰናል። እሺ ምንድነው ምን እንደሆነ እናንተም እንደምትገምቱ ተስፋ አለኝ። ግን ይገምታሉ አይገምቱም? አስባችሁታል? አሁን ከላይ እስከታች ባለብሶ ደስ ይለኛል። አስባችሁታል? አይ ከላይ እስከታች ምናምን
ፏ ባረገ በጣም ደስ የሚለኝ እና ኤኒዌይስ ቦታው ላይ ደርሰናል። ባለብሰው አልኩ ታዲያ ሌላ ምን ላለብስ እችላለሁ እኮ ልብስ ልሰኝ ግን ትዝ ይላል እሱ ግን እናንተ አንደኛ ሰሞኑን እያመጣ ያለው እዛ ምግብ ቤት ትቶኝ ሄደ። እኔ ግን ለአንተ ጊዜ እንደዚህ አይደል እሺ ስንት ፕራንክ እያደረገኝ ችዬው ግን እኔ ለአንተ ግን ይሄ ቀን አይደገምም በሚለው እኔ የማይረሳ ትውስታ እንዲሆነኝ እና ወንድሜ ደግሞ እንኳን ደስ አለሽ ደጋግሜ ነው የምልሽ እንኳን አብሮ ደስ ያለ እና አሁን መጀመሪያ ይሄን ታመጣለህ። ይሄ ነገር በጣም ሲይዘው ሞራል አይ ኖ ቀጣይ ለብዙ ነገሮች አብረን እንደምንገናኝ እና አይነን ጨፍ ስጦታ አልሰጠም። አካበድከው እኮ ምንድነው? እኔ ባለፈው አይነን አስጨፍ ለካ አልሰጠውም። ቅሌት ያያጁ ቅሌት እና እኔ ስጦታ ለመስጠት አይነን ጨፍ አይነን ጨፍ ገና ጨፍነህ እራሱ አይበቃም። ጨፍነው ነው እሺ ይኸው ወላሂ አልገልጥልህ ወላሂ አልገልጥልህ በአንድ አፍ ሰምታችኋል። ግን እንዳቆያችሁ አልቆይም ገና ይገለኛል ማለት ፓፓ እና ምስኪን ነው እኮ ጌታ በጣም ምስኪን ነው። ድምጼ ራሱ ሊቀድሽ እንደማወራ እየጣራች ነው። ቀይ እወዳለሁ እንዳሰነዝርብኝ ሊሰነዝርብኝ እኮ ነው እናንተ። ወይኔ አለበስኩት ከላይ እስከታች ማለት እንደዚህ ነው። ማልበስ ማለት ይሄ ነው። አንተ ራሱ ከኔ ደህና ነገር በጠበቀ ራሱ ሼም እኮ ነው። አውሪ እንጂ ገለታ ይዞሽ በቃ አዳማ ሙቀት ነው። ቀዝቀዝ በል ብዬ እኮ እንደዚህ ነው። አፈይ እንደዚህ ነው። ስንት ፕራንክ እያደረገኝ ዛሬ አንድ ባር እኮ እንደዚህ ነው። ዛሬ ፈኪን ሳላስገባ አንድ ፕራንክ አንተ እኮ ስለ እኔ እንደዚህ ነው። በዛሬ ቀን እንደዚህ ታደርገኛለህ? አረ ምን ችግር አለው? አቡ በዛሬ ቀን እንደዚህ አረከኝ እያሳከኝ ነው። አይ የምሬ ነው። በዛሬ ቀን እኔ እንደዚህ አረከኝ ታዲያ አሪፍ ትውስታ ባይዘው በዛ አጋጣሚ አሪፍ ትውስታ እኮ በዛሬ ቀን እኔ እንደዚህ አረከኝ እንደዚህ አረከኝ። ምን ችግር አለው? ፓፓ አረኩ በለኝ። ምን ልታረግ? ኤኒዌይስ አሪፍ ማስታወሻ ጌታ አሪፍ ማስታወሻ። አሁን ምርቃት ቀን አይ ትላለህ ኪያ እና አሪፍ እንደሆነ አውቃለሁ። አሪፍ ፕራንክ ነው ያደረኩሽ። አግኝቻለሁ አላገኘሁም። ያማል እንደ ምን እያደረክ ነው? ምን ማድረግ ነው? ትክክል እኮ ነው ያደረኩት። ገና እኮ የፎቶ ፕሮግራም አለ ወይ? እኔ ረሳሁታቸው እኮ ነው። ወደዛ በእናትህ ጀዝባ ነገር ነው። የስንት ነገር እያወራን በቃ እኔ ጋር እንፈልጋለሁ ከሌላ ሰው አይዞሽ ወንድሜ አይዞሽ። ለዚህ ነው እዚህ ድረስ የጠራኝ። አይ በቃ ለዚህ ነው እኔም በከተማዬ ላይ ንጉስ ነኝ ባይዘው እኮ ስለ ለዚህ ነው እንደዛ ፕሮግራም አለ ምናምን ብለን እንትን ታዲያ ከዚህ በላይ ምን አይነት ፕሮግራም ነው? አሁን እኮ አሪፍ ማስታወሻ ነው። እሺ አሁን ዶክመንቴሽን ወደዛ ምንም ቢሆን ቻው በላቸው። እሺ ዶክመንቴሽን ቻው በላቸው። እሺ ልቀቅበና ቀኔን ቆይ አመጣልሃለሁ እኮ ይዘልኝ ነው። እሺ አመጣልሃለሁ እኮ ይዘልኝ ስትመጣ ቻው እሺ ከዛ ቻው በላቸው። እሺ ያ በእነሱም እንዳጨክና ስልኬ ራሱ አበላሽው። ምን አይነት ልጅ ነው? ዶክመንቱ ስጠኝ። ኤኒዌይስ አስቤ እኮ ነው ራሱ ተቀበልኩ። እሺ እንዳትከተሉ።